ይስሐቅ ገርሞታል። አባቴ ወዴት መስዋዕት ልንሰዋ ምን ሄደው? አዎ ታዲያ በግ የት አለ ይላል። የት አለ በጉ? ግድ የለም ለመስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። ማን ያዘጋጃል? ክርስቲያኖች። ይሄ እኮ ትልቅ ምስጢር ነው። አብርሃም ርየ ሰለስተ እደወ በዛቲ ዕለት ምስለ ሥላሴ ዜናው ያለው ሊቁ ይሄንን ነው። ሶስት ሰዎችን አየ፣ በዚህም የሥላሴን ምስጢር ተናገረ ይላል። በድንኳን ኖረ ይለዋል እንደ መጻተኛ ሰው። ነገር ግን አብርሃም በድንኳን ነው የምኖረው ብሎ ብቻውን የማይበላ ብቻውን የማይጠጣ ሰው ነው። እንዲያውም ቤቱን የሰራት ከተመሳቀለ ጎዳና ላይ ነው ይላሉ አባቶቻችን። አንድ ጊዜ ጌታችን እያስተማረ ሳለ አይሁድ እንዲያው ቀደም ቀደም ይላሉ እኛ የአብርሃም ልጆች ነን፣ ስማችን አታጥፋ፣ እኛ የአብርሃም ልጆች ነን እያሉ አስቸገሩትና መሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ፣ የአብርሃም ልጆችማ ብትሆኑ የአብርሃምን ስራ ትሰሩ ነበር አላቸው ይላል። በዛ ላይ ልጅ የላቸውም። ሳራ መካን ነበረች። እንግዲህ እኛ እያበላን እያጠጣን እንግዳ እየተቀበልን እግር እያጠብ እያስተን እንዴት ልጅ አይሰጠንም ብለው እግዚአብሔርን አልወቀሱትም። ሌላ ጊዜ ደግሞ ወደ ባህር ዳርቻ ወስዶ ሆልቅ ሆፃ ባህር፣ የባህሩን ዳርቻ አሸዋ የወደቡን አሸዋ ቁጥር አለው። እይክል ሆልቆ እንዴት አድርጌ ቆጥረዋለሁ አለ። ከማሁ ይከውኑ ዘርከ፣ ያንተም ዘርህ እንደዚህ ይሆናል አለው። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህ ይበዛል። ግን አብርሃምና ሳራ መካኖች ናቸው በዛ ሰዓት። በጣም ይገርማል። እንግዳ ቤት እንዳይመጣ አደረገበት። ምክንያቱም አብርሃም ብቻውን አይበላም። እንዴት አድርጌ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሰጠኝን እህል ብቻዬን ያለ ምስክር አንድ እንግዳ እንኳን ሳሊዝ እንዴት አድርጌ በላዋለሁ? ግን ክርስቲያኖች አሁን እንደው አብርሃም በቀን ነው እንዲህ የሚለው። አሁን እኛ በዓመት እንደው ምስክር ይዘን ነው የምንበላው። እንደው ግባ ብለን የራበው ሰው አስገብተን እማናውቀው ምንም ዝምድና የሌለው ቢያንስ ማምለጥ የለበትም ይስሐቅ። አሁን በዚህ ሰዓት የዛሬ ልጅ እንኳን መታረድ ይገረፋል። ፈቃደኛ ሆኖ ይቆነጠጣል። አሁን የአብዛኛው ልጅ እኮ መልሶ የሚማታ ልጅም አለ። ወላጅ ነው የሚያበላሸው። በእርግጥ እንዲህም ሆኖ ደግሞ ብዙ መከራም ገጥሞታል። ተርበው ስደት ወጥተው ያውቃሉ። አብርሃምና ሳራ አገር ለቀው እስከ ግብጽ ድረስ ተሰደው ተመልሰዋል። ብዙ መከራ ገጥሟቸዋል። ይሄንንም ጠቁማችሁ ክርስቲያኖች እኛ ደጎች ስለሆን መከራ አይነካንም አይባልም። በጎም ስናደርግ ፈተና ይመጣል። እያበላችሁ እያጠጣችሁ እየራራችሁ እያዘናችሁ እየተፋቀራችሁም ፈተና ይመጣል። በነገራችን ላይ ክርስቲያኖች እንግዳ የሚባለው የማይታወቅ ሰው ነው። ዘመድ እንግዳ አይባልም። እንግዳ ማለት እኮ ስሙን መልኩን የማያውቁት የት እንደመጣ ወዴት እንደሚሄድ የማይታወቅ ማለት ነው እንግዳ እንጂ እናት፣ እህት፣ ወንድም፣ ጓደኛ እንግዳ አይባልም። እንዴት ነው እንግዳ? ስሙን እያወቅ ነው። በወዳጄ በይስሐቅ ላይ አለ እግዚአብሔር። በምኔ ላይ? በምኔ በይስሐቅ። ክርስቲያኖች አብርሃምም ወዳጁ ነበረ። አሁን ልጁ ምን ሆነ? ወዳጁ። በወዳጄ በይስሐቅ ላይ እጅህን እንዳታነሳ፣ ሰይፍ እንዳትጥልበት፣ ልጅህን ከኔ ይልቅ እንደማታበልጠው አረጋግጫለሁ አለ። እግዚአብሔር የፈለገው ይሄን ነበር። እግዚአብሔር እኮ ጨካኝ አይደለም። ለጋ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ። የታላቁ አባታችን የአብርሃምና የቅድስት ሳራም በዓላቸው ነው። ድርብርብ በዓል ነው። ነገር ግን ረጅም ስለሆነ ሁሉንም በዝርዝር በመተረክ ጊዜያችሁን አልጨርስም። አጠር አድርጌ ለመጨረስ እሞክራለሁ። በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ የምድር አሕዛብ በዘርህ ይባረካሉ ይላል በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ ነው የምናገኘው። የምድር አሕዛብ በዘርህ ይባረካሉ። እግዚአብሔር ነው ይሄን የተናገረው። አብርሃምን ነው እንዲህ ያለ ተስፋ የሰጠው። አብርሃም የተወለደው በጥንቱ በኡር በሚባል ሀገር፣ እንግዲህ ይሄ ኡር የሚባል ሀገር በአሁኑ ሰዓት በኢራቅ ተብሎ በሚጠራው አካባቢ የሚገኝ ቦታ ነው። አባቱ ታራ ይባላል። ቤተሰቦቹ ጣዖት የማምለክ ልማድ ነበረባቸው። ይሰማችኋል እናቶች?
ድምጽ ስለሚሰማ ነው የጠየኳችሁ። እና መምላካውያን ጣዖት ናቸው ወላጆቹ። እንደውም የእሱ አባት እንደ ገቢ ምንጭም ጣዖት እየሰራ እየሸጠ እንደ ገቢ ምንጭም ይገለገል ነበርና እግዚአብሔር ከዚያ ከከላውዴዎን ከኡር ውጡ አላቸውና ወደ ካራን ወደሚባል ቦታ ተዘዋወሩ። አባቱ እሱ ሚስቱ ሎጥና እንዲህ የተወሰኑ ቤተሰቦቹ ሆነው ከከላውዴዎን ወደ ካራን የሚባለው ደግሞ በሶሪያና በቱርክ መካከል አሁን ቱርክ ውስጥ ወደ ደቡብ ቱርክ አካባቢ የሚገኝ ነው። ስለዚህ ከኢራቅ ተነስቶ ወደዚያ መጣ። አባቱ ሞተ። እዚያ ካራን ከገቡ በኋላ አባቱ ሞተ። አሁንም እግዚአብሔር ሂድ ይለዋል። እሺ እያለ መውጣት ነው። አብርሃም እሺ እያለ ይወጣል። ከተወለደበት ከጥንተ መሰረቱ ተነስቶ ካራን ገባ። አሁንም ከካራን ደግሞ እኔ ወደማሳይ ምድር ውጣ አለው። አሁንም ሄደ። እሺ በጀ ብሎ ታዞ ይሄዳል። በተአምኖ ፈለሰ ዘተሰሜ አብርሃም ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ በተአምኖ ፈለሰ ዘተሰሜ አብርሃም። ቀድሞ ስሙ አብራም ነበር። ኋላ አብርሃም ይሁን ብሎ እግዚአብሔር ሰይሞታል። የብዙሃን አባት ማለት ስለሆነ አብርሃም ማለት የብዙዎች አባት ማለት ስለሆነ ከዚህ በኋላ ስምህ አብራም ሳይሆን አብርሃም ይሁን ብሎታል። እና ቅዱስ ጳውሎስ ምን አለ? በእግዚአብሔር አንደበት ስምህ አብርሃም ይሁን ተብሎ የተሰየመው አብርሃም ሰማ ወተአዘዘ ይሁር ብሔረ ሀበሃለ ወይንሳ ርስቶ፣ እግዚአብሔር ርስት አድርጎ ወደሚሰጠው ምድር ይወጣ ዘንድ እሺ ብሎ ታዘዘ። ወሆረ እንዘ ኢያእምር ሀበ ይበጽሕ፣ የት እንደሚደርስ ሳያውቅ ወጣ ይላል። ዝም ብሎ ውጣ ሲለው እኔ ወደማሳይህ አለው እንጂ ቦታዋን አያውቃትም። አብርሃም እሺ አለ። በፈቃድ እግዚአብሔር የሚወጣ በፈቃድ እግዚአብሔር የሚኖር ሰው እንደዚህ ነው። የት እንደሚደርስ ሳያውቅ አካባቢውን ሀገሩን ደግሞ ረጅም ርቀት ነው። እንዲህ ቅርብ እንዳይመስላችሁ። ከኢራቅ ወደ ቱርክ፣ ከቱርክ ወደ ፍልስጤም ወደ እስራኤል ነው የተዘዋወረው። ሩቅ ሀገር ነው በጣም ይሄ። እሺ ብሎ ታዘዘ። መጀመሪያውኑ ከቤቱ ሲወጣ የአባቱን ጣዖታት ሰባብሮ ቤተ ጣዖቱን አቃጥሎ ነው የወጣው። ግሳንግሱን አጥፍቶ አጽድቶ ራሱንም ከዚያ ነፃ አድርጎ ልቡናም እንዳይዘነጥ እንዳይከተለው ቤተ ጣዖቱን አቃጥሎ ነው የወጣው። ከዚያ እሺ እያለ ምድረ ከነዓን ገባ። እንግዲህ አብርሃም በከነዓን ሲኖር ሁልጊዜ እንደ እንግዳ ነው። እንደ እንግዳ ወነበረ ከመነኪር በሃይመታት ይላል ቅዱስ ጳውሎስ። እንደ መጻተኛ እንደ ስደተኛ ሰው በድንኳን ኖረ ይለዋል። እንደ መጻተኛ ሰው። ነገር ግን አብርሃም በድንኳን ነው የምኖረው ብሎ ብቻውን የማይበላ ብቻውን የማይጠጣ ሰው ነው። እንዲያውም ቤቱን የሰራት ከተመሳቀለ ጎዳና ላይ ነው ይላሉ አባቶቻችን። 4 መስቀለኛ ጎዳና ያላት ወይም 2 አውራ ጎዳና የሚቋረጡበት መካከል ላይ ሰርቶ በአራቱም ማዕዘን የመጡት በመጡበት እንዲገቡ 4 በር ለቤቱ አዘጋጅቶ በምስራቅ የመጣው በምስራቅ፣ በምዕራብ የመጣው በምዕራብ፣ በሰሜን የመጣው በሰሜን፣ በደቡብ የመጣው በደቡብ ገብቶ በልቶ ጠጥቶ አርፎ ተስተናግሮ እግሩን ታጥቦ ስንቅ ተሰጥቶ ይሄዳል ከአብርሃም ቤት። ይሰማል ክርስቲያኖች? ክርስቲያን እንደዚህ ነው። አንድ ጊዜ ጌታችን እያስተማረ ሳለ አይሁድ እንዲያው ቀደም ቀደም ይላሉ። እኛ የአብርሃም ልጆች ነን፣ ስማችን አታጥፋ፣ እኛ የአብርሃም ልጆች ነን እያሉ አስቸገሩትና መሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ፣ የአብርሃም ልጆችማ ብትሆኑ የአብርሃምን ስራ ትሰሩ ነበር አላቸው ይላል። አብርሃም እንዲህ ነው። አሁን የአብርሃም ልጅ የሆነ ሰው እንደ አብርሃም ነው የሚሰራው። ተመልከቱ፣ በመጡበት እንዲገቡ በአራቱም ጎዳና 4 በር አዘጋጅቶ የመጣውን ማስተናገድ ነው ስራው። በዛ ላይ ልጅ የላቸውም። ሳራ መካን ነበረች። እንግዲህ
እኛ እያበላን እያጠጣን እንግዳ እየተቀበልን እግር እያጠብ እያስተን እንዴት ልጅ አይሰጠንም ብለው እግዚአብሔርን አልወቀሱትም። ዝም ብለው ትሩፋታቸውን ቀጠሉ። ፈቃዱ ሆኖ ከሰጠን እሰየው፣ ካልሰጠንም እሰየው ብለው ስራቸውን ይሰራሉ። ተስፋ እንዳይቆርጡ እግዚአብሔር አንድ ጊዜ በምሽት ወደ ተራራ አወጣውና ሆልቅ ከዋክብተ ሰማይ፣ እስኪ የሰማዩን ኮከብ ቁጠረው አለው። እይክል ሆልቆቶሙ፣ ይህን እነዚህን ከዋክብት እኔ ልቆጥራቸው አልችልም አለው። ከማሁ ይከውኑ ዘርእከ፣ ያንተ ልጆች እንደዚህ ይበዛሉ አለው። ሌላ ጊዜ ደግሞ ወደ ባህር ዳርቻ ወስዶ ሆልቅ ሆፃ ባህር፣ የባህሩን ዳርቻ አሸዋ የወደቡን አሸዋ ቁጠር አለው። እይክል ሆልቆ፣ እንዴት አድርጌ ቆጥረዋለሁ አለ። ከማሁ ይከውኑ ዘርእከ፣ ያንተም ዘርህ እንደዚህ ይሆናል አለው። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህ ይበዛል። ግን አብርሃምና ሳራ መካኖች ናቸው። በዛ ሰዓት መካኖች ናቸው። መቼ ይሄ እንደሚሆን አይታወቅም። በዛ ላይ ምድረ ከነዓን አስገብቶ ከነዓንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ምድረ ፍልስጤምን፣ እንግዲህ ዛሬ ፍልስጤም፣ እስራኤል፣ ሊባኖስ እና እነዚህ አካባቢ የሚያካልሉትን ቦታ በሙሉ አሳይቶ ከረጅም ተራራ ያቆመው ይሄ ሁሉ ዓይንህ የሚያየው የልጆች ይሆናል አለው። ግን ልጅ የለውም አብርሃም። በዛ ሰዓት አምኖ ተቀበለ። ተስፋውን አምኖ ይኖራል። እንዲህም ሆኖ ደግሞ ብዙ መከራም ገጥሞታል። ተርበው ስደት ወጥተው ያውቃሉ። አብርሃምና ሳራ አገር ለቀው እስከ ግብጽ ድረስ ተሰደው ተመልሰዋል። ብዙ መከራ ገጥሟቸዋል። ይሄንንም ጠቁማችሁ ክርስቲያኖች፣ እኛ ደጎች ስለሆን መከራ አይነካንም አይባልም። በጎም ስናደርግ ፈተና ይመጣል። እያበላችሁ እያጠጣችሁ እየራራችሁ እያዘናችሁ እየተፋቀራችሁም ፈተና ይመጣል። ፈተና የሚመጣባቸው የሚራቡ የሚጠሙ ክፉዎች ብቻ አይደሉም። አብርሃምና ሳራ እንዲያ የድሃ እናት አባት የመንገደኛ መጠለያ ማረፊያ ሆነው እንኳ ረሃብ ገጥሟቸው እስከ ግብጽ ተሰደዋል። ልጅ ሳይኖራቸው ረጅም ዘመን አብርሃም ወደ 100 ዓመት ሳራ ወደ 90 ዓመት ድረስ ቆይተዋል። ይሄም ሆኖ ግን በጎ ከማድረግ ወደ ኋላ አላሉም። አብርሃም የሃይማኖት መሰረት ነው። በቤተ ክርስቲያን ስሩ ሃይማኖት ይባላል። የሃይማኖት መሰረት ነው። ወላጆቹ አስተምረውት አይባል መምለኪያ አይነት ጣዖት ናቸው። ከዚያ ከጣዖት ቤት ወጥቶ ፈጣሪውን በፀሐይ በጨረቃ ከዋክብትን እፃውን አይባልን እንስሳትን አራዊትን ደቂቀ አዳምን አይቶ ይሄማ ፈጣሪ ያለው ብሎ አምላኩን ተመራምሮ ያገኘ በስነ ፍጥረት ያገኘ በብሉይ ኪዳን ግንባር ቀደም ሰው ነው አብርሃም። ስለዚህ የሃይማኖት ስር መሰረት ይባላል። እንዲህ ሆኖ ሲኖር ለዛውም ደግሞ ሰይጣን በዚህ ቀንቶበት በጣም ይገርማል። እንግዳ ቤት እንዳይመጣ አደረገበት። ምክንያቱም አብርሃም ብቻውን አይበላም። እንዴት አድርጌ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሰጠኝን እህል ብቻዬን ያለ ምስክር አንድ እንግዳ እንኳን ሳሊዝ እንዴት አድርጌ በላዋለሁ? ግን ክርስቲያኖች አሁን እንደው አብርሃም በቀን ነው እንዲህ የሚለው። አሁን እኛ በዓመት እንደው ምስክር ይዘን ነው የምንበላው። እንደው ግባ ብለን የራበው ሰው አስገብተን እማናውቀው ምንም ዝምድና የሌለው የተቸገረ ሰው ጠርተን እንደው በበዓል እንኳን መዋል ልምዱ አለን። በእውነቱ አስቡት ከአባቶቻችን ምን ያህል እንደምንርቅ። ያለ ምስክር አይበላም። ስለዚህ ሰይጣን ይህን ስላወቀ አብርሃምን በረሃብ ለመግደል እንግዳ እንዳይመጣ አደረገበት። በአራቱ ማዕዘን ተቀምጦ በየመንገዱ ቁጭ ብሎ ራሱን ገምሶ ደሙን አፍሶ ልብሱን ቀዶ ወዴት እየሄዳችሁ ነው ይላል። እዛ ወድቆ ወደ አብርሃም አራራራ እንዳትሄዱ ይኸው እኔ ያበላኛል ያጠጣኛል ብዬ ሂጄ ልብሴን ቀዶ ራሴን ገምሶ አጥንቴን ከስክሶ ደሜን አፍሶ መለሰኝ። የድሮ አብርሃም መስሏችኋል? አሁንማ አብዷል ይላቸዋል መንገደኞቹን። አረ እኛ እንበላለን እንጠጣለን ብለን ነው እንጂ እንደዚህማ መከራ የሚገጥመው ምን ያደርግልናል እያሉ ይመለሳሉና ወደ 3 ቀን ያህል ጦሙን አሳደረው ሰይጣን። እሱ ላበላ ሰይጣን ቅናቱ እኮ እሱ ላበላ እሱ ለሰጠ እሱ እንግዳ ለተቀበለ 1 ሳንቲም 1 እንጀራ አውጣል ተባለ። ክፎች ቀናተኞች ሰዎች እንደዚህ ናቸው። በኋላ ግን በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እንደምናገኘው በቃ ወጥቶ ከበሩ አካባቢ
ከደጁ አካባቢ ዛፍ አለችና እዛች አካባቢ ተቀምጦ ይተክዛል አብርሃም። እንዴት ዛሬ እንደው እንግዳ የት ሄደ? ይሄ መንገድ ሰው መቱን አያውቅ፣ ወጭ ወራጁ ብዙ ነው። እስከ ዛሬ አብሬ ከሰው ጋር ነው የምበላው የምጠጣው፣ ግን ምን ህዝቡ የት ሄደ? ነገሩ ምንድነው እያለ ሲያወጣ ሲያወርድ 3 አረጋውያን ሽማግሌዎች መተው እዚያች ከዛፏ አካባቢ ታዩትና ያን ጊዜ አብርሃም በጣም ደስ ብሎት ብድግ ብሎ 3 ሰዎችን አየ ይላል። ቅድም የጠቀስኩላችሁ ዘፍጥረት ምዕራፍ 18 3 ሰዎችን አየ፣ እግዚአብሔር ተገለጠለት ይላል። ደግሞ ቅድም እንግዲህ መግቢያ ላይ በስም በአካል በግብር 3 ባህሪ አንድ ብያቸዋለሁ። እግዚአብሔር ተገለጠለት ይልና 3 ሰዎችን አየ ይላል። ከዚህ አብርሃም ብድግ ብሎ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ፣ ባሪያህን አትለፈኝ፣ ጥቂት ውሃ ይምጣላችሁ፣ ጥቂት ቁራሽ ቅመሱ፣ ልባችሁን ደግፉ አለ። ራሱ አብርሃም የሚናገረው ምስጢረ ሥላሴ ነው። የመጀመሪያው እግዚአብሔር ተገለጸለት ሲል አንድነቱን ያመለክታል። 3 ሰዎችን አየ ሲል ምኑን ያመለክታል? ሶስትነቱን አይደለ? 3 ሰዎችን አየ። ከዚያ በኋላ ባሪያህን አትለፈኝ ሲልሳ ምኑን ያመለክታል? እንዳንድ አድርጎ ተናገረ አይደለ? በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ አለ፣ አንድ አድርጎ። ከዚያ በኋላሳ ጥቂት ውሃ ይምጣላችሁ፣ እህል ቅመሱ፣ ልባችሁን ደግፉ፣ ከዚያ በኋላ መንገዳችሁን ትሄዳላችሁ አለ። አሁን ደግሞ ምን ያመለክታል? ሶስትነቱን። አብርሃም ርየ ሰለስተ እደወ በዛቲ ዕለት ምስለ ሥላሴ ዜናው ያለው ሊቁ ይሄንን ነው። 3 ሰዎችን አየ፣ በዚህም የሥላሴን ምስጢር ተናገረ ይላል። ከዚያ በኋላ እሺ እንዳልክ ይሁን አሉት። እንዳልክ ይሁን አሉት። እየሮጠ ወደ ሳራ ሄዶ ሳራ 3 መስፈሪያ ዱቄት የተሰለቀ አውጭና 1 ዳቦ አድርገሽ ጋግሪው። ስንት መስፈሪያ? ስንት አድርገሽ ጋግሪው? ምስጢረ ሥላሴ ነው ይሄም። 1 አድርገሽ ጋግሪው አላት። ከዚያ በኋላ ደግሞ ወደ ከብቶቹ ሄደና የከብት ኃላፊውን ከከብቶቹ ያማረውን የወፈረውን ልጅ እግሩን ይሄንን አርደህ አወራርደህ አምጣ፣ እርጎም አምጣ ብሎ ሁሉንም ነገር አሰናድቶ ይዞ መጣ አብርሃም። ከዚያ በኋላ እግዚአብሔር መንፈስ ነው፣ እግዚአብሔር ረቂቅ ነው፣ እግዚአብሔር ምድራዊ ምግብ አያስፈልገውም። እንኳን እግዚአብሔር መላእክት እኛ የምንበላው ምግብ ምድራዊ ምግብ አያስፈልጋቸውም። እኛ ራሱ ከሞት በኋላ ይሄ ነገር አያስፈልገንም። ይሄ ሆኖ እያለ ግን ሥላሴ ልክ እንደሚበላ ሰው ከፊቱ ተቀምጠው እየጎረሱ ታዩት። አብርሃም ደስ እንዲለው ነው። አብርሃም ደስ እንዲለው ነው። ከዚያ በኋላ ፈጣሪውን አስተናገደ። እሱም እንግዳ በማግኘቱ ተደሰተ። በዚያ ላይ ደግሞ የመጣለት ፈጣሪው ነው። መጨረሻ ሊሄዱ ሲወጡ ከ3ቱ አንዱ መለስ ብሎ ወደኋላ አመ ከመዮም እገብ ሀቤከ፣ የዛሬ ዓመት እንደ ዛሬው ወደ አንተ መለሳለሁ፣ ሚስትህ ሳራ ወንድ ልጅ ትወልድልሃለች አለው። አብርሃም ሳራ በድንኳኑ ውስጥ ናትና ሰምታ ገርሟ ትስቃለች። እንዲህ አሁን በዚህ በ90 ዓመት ባልቴት ልማደ አንስት ቀርቶ አርጅቼ አፍጅቼ እንዴት ይሆናል? አብርሃም ጌታዬም አርጅቷል። አዲየኑ አለች ወግዚየኒ ልህቀ፣ እኔ ገና ነኝን? ጌታዬ አብርሃም አርጅቷል። አሁን በዚህ ሰዓት ልጅ እንዴት ይሆናል? እንደውም ሳቀች። ያን ጊዜ ምን አሳቃ ለሳራ፣ ሳራ የታለች? ለምንድን ነው የሳቀችው አለው። ኧረ አልሳኩም ብላ እንደገና አመነች ደንግጣ። የዛሬ ዓመት እንደ ዛሬው ወደ አንተ መለሳለሁ። ይሄ የይስሐቅን መወለድ እያበሰሩት ነው። እንደተባለው በሚቀጥለው ዓመት ሳራ ይስሐቅን የመሰለ በጎ ልጅ ወለደች። ለመስዋዕት እንኳን ቢያቀርቡት እሺ የሚል ልጅ ወለደች። ሌላ ምስጢር አለው። አመ ከመዮም እገብ ሀቤከ፣ እንደ ዛሬው ወደ አንተ መለሳለሁ ያለው ከ3ቱ አካላት አንዱ ወልድ ነው። አብ ወልድ መንፈስ ቅዱስ ስለሆኑ ከቤቱ የገቡለት ከ3ቱ አንዱ ወልድ ጊዜው ሲደርስ ከልጅ ልጅ ከድንግል ማርያም ልወለድ እመለሳለሁ ማለቱ ነው። እንዳለውም ቀጠሮው ሲደርስ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ተወልደ እምብእሲት፣ ቀጠሮው ሲደርስ እግዚአብሔር ልጁን ላከ።
ከድንግል ተወለደ ብሎ ቅዱስ ጳውሎስ እንደነገረን የዛሬ ዓመት እንደዛሬው ወደ አንተ እመለሳለሁ ያለው ጊዜው ሲደርስ ከሶስቱ አካላት አንዱ ወልድ መጥቶ ከአብርሃም ልጅ ከድንግል ማርያም ተወለደ። ከዚያ በኋላ ነው በዘርህ ይተባረኩ ሁሉም አሕዛብ ምድር፣ የምድር አሕዛብ ሁሉ በዘርህ ይባረካሉ አለ። ዘርህ የተባለች እመቤታችን፣ ዘርህ የተባለ ክርስቶስ ነው። እንግዲህ እስከ ክርስቶስ መወለድ ድረስ ዓለም ሁለት ክፍል ናት። እስከ ክርስቶስ መወለድ ድረስ ዓለም ሁለት ክፍል ናት። አሕዛብና አይሁድ ይባላሉ። አይሁድ እግዚአብሔርን ያውቃሉ፣ ታቦት አላቸው፣ ከጣዖት የራቁ ናቸው። አሕዛብ የሚባሉት ደግሞ ጣዖት የሚያመልኩ ናቸው። ሁለቱ የተለያዩ ናቸው። አሕዛብ በጣዖት እስራኤል በታቦት፣ አሕዛብ በቁልፈት እስራኤል በግዝረት የተለዩ ነበሩ። ክርስቶስ ወደዚህ ዓለም መጥቶ ሰው ከሆነ በኋላ ግን ወረሰዮሙ አሃደ ለክሌሆሙ፣ ሕዝቡንም አሕዛቡንም እስራኤልንም አሕዛብንም አንድ አድርጎ ሁለታችሁም ልጆቼ ናችሁ፣ ብቻ መኑ ብቻ መኑ። ካመነ በኋላ አንተ አይሁዳዊ ነህ አንተ አሕዛዊ ነህ አይባልም፣ በረከት ለሁላችሁም ነው ብሎ ሲያድላቸው ያን ጊዜ ለአብርሃም የተነገረው ተስፋ ደረሰ፣ ተፈጸመ። ምን የሚለው በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። አስተውላችኋል ክርስቲያኖች? ከራሱ አልፎ ለዓለም ሁሉ ምክንያተ በረከት የሚሆን ሰው መልካም ነው። ለዓለም ሁሉ አብርሃም ይህን ተስፋ የሰማው ዝም ብሎ አይደለም አይደለ? ጽናቱን አይተናል፣ እምነቱን አይተናል፣ መታዘዙን አይተናል፣ ትቶ መውጣቱን አይተናል። ከዚያም በኋላ እድሜ ልኩን የወጣ የወረደውን እንግዳ ሲቀበል መኖሩን አይተናል። እኛ እኮ ቤታችን እንግዳ ረግጦት አያውቅም ብዙዎቻችን። እንደው ምናልባት እንግዲህ እንዲህ እንደ ባህር ዳር ያለው እግዚአብሔር ተስፋ እንዳንቆርጥ ደቀ መዛሙርት ስለሚኖሩ እንደው በእንተ ስማ ለማርያም ሲሉ ድንገት አንዴ ሁለቴ የሰጠን ከሆነ እንግዲህ ነው እንጂ አብዛኛው ሰው ከቤቱ የማይታወቅ ሰው። በነገራችን ላይ ክርስቲያኖች እንግዳ የሚባለው የማይታወቅ ሰው ነው። ዘመድ እንግዳ አይባልም። እንግዳ ማለት እኮ ስሙን መልኩን የማያውቁት የት እንደመጣ ወዴት እንደሚሄድ የማይታወቅ ማለት ነው እንግዳ እንጂ እናት፣ እህት፣ ወንድም፣ ጓደኛ እንግዳ አይባልም። እንዴት ነው እንግዳ? ስሙን እያወቅ ነው፣ መልኩን እያወቅ ነው፣ መልሶ የሚያበላ የሚያጠጣ እንግዳ አይባልም። ክርስቲያኖች እቤት እንግዳ በላ ጠጣ የሚባለው የማይታወቅ መንገደኛ ሰው ሲንገላታ የዋለ የራበው የጠማው መጥቶ ገብቶ በልቶ ጠጥቶ እግሩን ታጥቦ አርፎ የሄደ እንደው ነው። ይሄ እንግዳ ዋጋውን የሚከፍልለት እግዚአብሔር ነው። ክርስቲያኖች የዚህን እንግዳ ዋጋ የሚከፍል እግዚአብሔር ነው። ወንድም እህቶቻችን ግን ካበላናቸው በሳምንቱ መልሰው ይጠሩናል። ዛሬ የሥላሴ ዘከዘከርን ደግሞ መልሰው ሌላ ቀን ይጠሩናል። የዚህ ዋጋው በዚሁ በምድር ነው። መፋቀራችን ክፋት የለውም። እህት፣ ወንድም፣ ዘመድ፣ ጓደኛ አብሮ መብላት አብሮ መጠጣት መልካም ነው ፍቅር ስለሆነ። እንግዳ ማስተናገድ የሚል ስም ግን የለውም ለማለት ፈልጌ ነው። ስለዚህ አብርሃም ከራሱ አልፎ የምድር አሕዛብ በዘርህ ይባረካሉ የተባለው የወጣ የወረደውን ያለፈ ያገደመውን የሚቀበል ደግ ሰው ስለነበረ ነው። በጣም ይገርማል። እንዲህ አድርጎ ጸንቶ በመጨረሻ ያገኘውን ልጅ እንኳን ይስሐቅን ሰዋልኝ አለው እግዚአብሔር ብአርክ በዲበ ምድር አብርሃም ፍቁሬ አለ። በምድር አብርሃም የሚባል ወዳጅ አለኝ አለ ለመላእክት። ያን ጊዜ መላእክት ይሄን ሰምተው አብርሃም አርከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር ብለው አመሰገኑ። አብርሃም የእግዚአብሔር ወዳጅ የእግዚአብሔር ባለሟል ነው ሲሉ አጋንንት ሰሙና ቅናት አደረባቸው። ዲያብሎስ በጣም ተናደደና ወደ እግዚአብሔር አመለከተበት። ወዳጄ ስለዋለህ እንጂ እስኪ አንድ ልጅ አለው ካረጀ የወለደው አሁን እሱ ሰዋልህ ብትለው አይሰዋልህም አሉ። ሰይጣን መቼስ መጀመሪያ እንግዳ አላስመጣ ብሎ እንደዛ ሲያሰቃየው ኖረ። አሁን ደግሞ አንድ ልጅ አይቶበት ያንኑ ሊያሳጣው ነው። አይሰዋልህም ስላሳካህለት ነው። ሀብት ንብረቱን፣ በሬውን፣ ላሙን፣ አሽከር ገረዱን ስለሰጠው ነው እንጂ የሚያከብርህ። እስኪ አሁን እንግዳ በዚህ ፈትነው ሲለው እግዚአብሔርም የሰይጣን ሐሰቱን የአብርሃም እውነቱን ሊገልጽ ፈልጎ አብርሃም ይስሐቅ ልጅን ሰዋልኝ አለው። ከባድ ትእዛዝ ነው በእውነቱ። በቃል ሲናገሩት ቀላል ይመስላል አይደል? ወደ ተግባር አስቡት እስኪ።
ሰው የራሱን ልጅ ስለት ብድግ አድርጎ ቆርጦ መስዋዕት ሲያቀርበው አስተዋችኋል? ይስሐቅ ልጅን ሰዋልኝ አለው። አብርሃም በጣም ይገርማል። አላቅማማም። እንዲያውም ጭራሽ ለሳራ አልነገራትም። በዱር እንደዋለ ስለሆነ እግዚአብሔር እኔ የተናገረው አይ አሁን ለሳራ በነግራት እስኪ 2 ቀን 3 ቀን ፍቅሩ ይለፍልኝ አይኑን ልየው ልሳመው እያለች ታዘገየኛለች። ከቶውንም አይሆንም ብላ ልታቋርጥ ስለምትችል ለእሷ መንገር የለብኝም። እግዚአብሔር እንዳለኝ ላድርግለት ሰጥቶኛል ይውሰደው ብሎ 2 ብላቴኖቹን አስከትሎ አህያውን ጭኖ እንጨቱን እሳቱን ሰይፉን ይዞ እኔ ወደማሳይ ሂድ አለው። መቼም እግዚአብሔር አብርሃምን ራሱ ነው እንደ ኮምፓስ የሚመራው። ወደ ታወቀ ቦታ አይደለም የሚልከው፣ ወደማያውቀው ነው። ሂድ ዝም ብለህ አለው። ሲሄድ ቀራንዮ ጌታችን የተሰቀለበት ቦታ ላይ ሲደርስ የብርሃን መስቀል ተተክሎ አሳየው። አይ በቃ እዚህ ላይ ነው ማለት ነው እግዚአብሔር ልጅን እንድሰዋ የፈለገው ብሎ እነዛን አገልጋዮቹን 2ቱን አገልጋዮች ከተራራው ግርጌ እዚሁ ጠብቁኝ አላቸው። ምክንያቱም እንዴ ልጅህንማ እንዴት ታርደዋለህ? አናሳርድም ብለው ደግሞ ችግር ነው መቼስ አይናቸው እያየ ሰው ያሳርዱ ማለት አሞት ነው። እነሱ አብርሃም የሚያውቀውን ምስጢር ስለማያውቁ እንደ ሰውኛ ስለሚያስቡ አይናቸው እያየ ልጁን አያሳርዱትም። ስለዚህ እንዳያስቸግሩት አነ ወልዴ ሰይደነ ንገብ እኔና ልጄ ሰግደን እንመለሳለን እዚህ ጠብቁን ብሎ እሳቱን እንጨቱን እና ሰይፉን ለይስሐቅ አሸክሞ ተራራውን ይወጣሉ። የቀራንዮውን ኮረብታ ይስሐቅ ገርሞታል። አባቴ ወዴት መስዋዕት እንሰዋ ምን ሄደው? አዎ ታዲያ በግ የት አለ ይላል። የት አለ በጉ? ግድ የለም ለመስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። ማን ያዘጋጃል? ክርስቲያኖች። ይሄ እኮ ትልቅ ምስጢር ነው። ለመስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል። እና ዝም ብለህ አንተና እኔ ተራራውን ጨርሰው ከተራራው ጫፍ ደረሱ። ከዚያ በኋላ መሰዊያ ሰራ። አፈሩን ጠረገ፣ ደንጊያ ዙሪያውን ረበረበ። ደንጊያውን ካነጠፈ በኋላ ከዚያ ላይ እንጨቱን አደረገ፣ እሳቱን አቀጣጠለ። እንግዲህ የመጨረሻው ምንድነው? ይሄው መስዋዕት መሰዋት ነው። ከዛ ይስሐቅ ጉዳዩ እየገባው መጣ። ይሄ ነገር አባቴ የምትሰዋኝ እኔ ነው መሰለኝ። ይሄው በግ የለም፣ ሁሉ ነገር አዘጋጅተሃል፣ አሁን የሌለው በግ እኔ ነው የምትሰዋኝ ሲለው፣ አዎ እንግዲህ እግዚአብሔር አዞኛል። የምትጎዳበት አይደለም የምትጠቀምበት ነው እንጂ የምትጎዳበት አይደለም። አዎ አለው። ቢያንስ ማምለጥ የለበትም ይስሐቅ። አሁን በዚህ ሰዓት የዛሬ ልጅ እንኳን መታረድ ይገረፋል። ፈቃደኛ ሆኖ ይቆነጠጣል። አሁን የአብዛኛው ልጅ እኮ መልሶ የሚማታ ልጅም አለ። ወላጅ ነው የሚያበላሸው። በእርግጥ ልጆቻችሁ ሲመቷችሁ ዝም ትላላችሁ። ይሄ እኮ ነገ ሌላ ትልቅ ሰው እንዲመታ እያደረጋችሁት ነው። ልጅ በስርዓት ነው የሚያድገው። እንደ ይስሐቅ ተመርቆም ተምሮም ነው እንዴ? እንግዳውስ አባቴ አለ እጄንና እግሬን እሰረኝ፣ እየተንፈራፈርኩ በስለት እንዳላስቆርጥህ። እሱ አንገቱን ሊቆረጥ የሚያዝነው አባቱ እጣቱ እንዳይቆረጥ ነው። ስንፈራገጥ እኔ ወጣት ስለሆንኩ አንተ ሽማግሌ ስለሆንክ እጅን እግርን እንዳላስቆርጥህ እሰረኝ አለው። አሰረው። ጠልቶት አይደለም፣ ከእግዚአብሔር ስለማይበልጥበት ነው። ከዛ በኋላ ደፍተህ አስተኛኝ፣ አይኔንም ካየህ ጨክነህ አታርደኝም። ጨክነህ ካላረከኝ ደግሞ ፈጣሪ ጋር ትጣላለህ። ደፍተህ አስተኛኝ አለው። ደፍቶ አስተኛው። ይገርማል በጣም። ከአባትየው ደግሞ ልጅየው ይበልጣል አይደለ? ከዛ በኋላ በግንባሩ ደፍቶ ሰይፉን መዞ እዚህ አንገቱ ላይ ሊጥል ሲል አብርሃም ኢታውርድ ዲከ ላዕለ ይስሐቅ ቁልኤ የሚል ድምፅ መጣ ከሰማይ። በወዳጄ በይስሐቅ ላይ አለ እግዚአብሔር። በምኔ ላይ? በምኔ በይስሐቅ። ክርስቲያኖች አብርሃምም ወዳጁ ነበረ። አሁን ልጁ ምን ሆነ? ወዳጁ። በወዳጄ በይስሐቅ ላይ እጅህን እንዳታነሳ፣ ሰይፍ እንዳትጥልበት፣ ልጅህን ከኔ ይልቅ እንደማታበልጠው አረጋግጫለሁ አለ። እግዚአብሔር የፈለገው ነበር። እግዚአብሔር እኮ ጨካኝ አይደለም። ሊያሳርደው እኮ ፈልጎ አይደለም። ልጅህ ከኔ እንደማይበልጥብህ አይቻለሁ ሲለው ቀና ሲል አብርሃም ከላይ ከሰማይ በነጭ አረግ የታሰረ ነጭ በግ ውይ በቃ ይሄን ሰዋ ሲለኝ ነው ብሎ ልጁን ፈቶ ልጁን ባሰረበት ገመድ ያን በግ አስሮ አርዶ መስዋዕት አቅርቦ ተመልሷል። ይሄ ትልቅ ምስጢር ነው። እንግዲህ ያ ተራራ ራሱ አብርሃም ይስሐቅን ሊሰዋበት የነበረው ተራራ
ጌታችን የተሰቀለው እዛች ቦታ ላይ ነው። ምክንያቱም አብርሃም የጌታችን ምሳሌ ነው። ማን ነው? ይስሐቅ የኢየሱስ ክርስቶስ ምሳሌ ነው። አብርሃም ደግሞ የአብ ምሳሌ ነው። አብ ልጁን ውረድ ተወልደ ሙተህ ዓለምን አድን ብሎ እንደላከው አብርሃምም ልጁን ሊሰዋ አቅርቦታል። እነዚህ ሁለት ብላቴኖች የአብርሃም አገልጋዮች ጌታችን ሲሰቀል በቀኝና በግራ የተሰቀሉት የሁለቱ ወንበዴዎች ምሳሌ ናቸው። መስቀል ተሸክሞ ተራራውን የወጣው ይስሐቅ እንጨት ተሸክሞ ተራራውን መውጣቱ ጌታችን ከሊቶስትራ እስከ ቀራንዮ መስቀል ተሸክሞ መውጣቱን የሚያመለክት ምስጢር ነው። እሳቱ የመንፈስ ቅዱስ ምሳሌ ነው። መስዋዕት የሚያደርገው መንፈስ ቅዱስ ስለሆነ፣ ስለቱ ደግሞ የስልጣን እግዚአብሔር ምሳሌ ነው። ቀራንዮ ምንም የተለየ ምሳሌ የለውም፣ ራሱ ቀራንዮ ነው። ስለዚህ አሁን ይሄ በአብርሃምና በይስሐቅ የሚከናወነውን ምስጢር በኋላ ዘመን ከሶስቱ አካል አንዱ አካል ወልድ መጥቶ እዚያ ላይ ተሰቅሎ ዓለምን እንደሚያድን በዘርከ ይተባረኩ ኩሎሙ አሕዛበ ምድር፣ የምድር አሕዛብ በዘር ይባረካሉ የተባለው እንዴት እንደሚፈጸም ለአብርሃም በምስጢር እያሳየው ነው። አብርሃም 3 ቀን ነው የተጓዘው። ሲሄድ 3 ቀን ሲመለስ 3 ቀን 6 ቀን ነው ይሆናል። ሰሙነ ሕማማት የ6ቱ ቀን ሰሙነ ሕማማት ምሳሌ ነው። እንግዲህ ተመልከቱ ክርስቲያኖች፣ ክርስትና የሚለካበት ጊዜ አለው፣ ወቅት አለው። አሁን አብርሃም ተፈትኖ አልፏል። ከልጁ ይልቅ ለእግዚአብሔር እንዳደላ አሁን እኛ እንዲህ አይነት ፈተና ይመጣብን እንዴት ነው? ብዙ እናቶች ተፈትነዋል። በዘመነ ሰማዕታት መከራ እየመጣባቸው ስቃይ እየመጣባቸው በዘመነ ሰማዕታት ተፈትነዋል ብዙ እናቶች። እንደውም አንዲት እናት የሮም ነገስታት ክርስቲያኖችን ሲያሰቃዩ 7 ልጆች ነበሯት እና እሷንም ልጆቿንም አስረው ሊገሏት ሲሄዱ እባካችሁ ከኔ በፊት ልጆችን ግደሉልኝ አለች። ሰማችኋል እናቶች? ይሄ ለእናት አንጀት ከባድ ነው አይደለ? እባካችሁ ከኔ በፊት ልጆችን ግደሉልኝ አለች። አመለከተች። ያን ጊዜ ንጉሱ እንዴ እሺ በሏት ምን ቸገረ፣ እንደውም ስቃይ ይጸናባታል እንጂ የልጆቿን ሞት ሳታይ ብትሞት ይሻላት ነበረ። ነገር ግን እኔ ምን ቸገረ፣ እንደውም ስቃዩ ይጸናባታል፣ ጥሩ ነው አለ። እናቲቱ ግን እንዲህ ያለችው ልጆቿ እሷ ስትገደል አይተው ፈርተው እንዳይክዱባት ነው። ስለዚህ አሰልፋ አይዟችሁ ልጆች፣ አይዟችሁ ይሄ ደቂቃ ጉዳይ ነው፣ ይሄ ሰከንድ ጉዳይ ነው። ከሞት በኋላ ዘላለማዊ አክሊል ትቀዳጃላችሁ፣ የክብር አክሊል ይጠብቃችኋል። አይዟችሁ ተራ በተራ ልጆቿን በክርስቶስ ስም ሰማዕታት እንዲሆኑ አድርጋ መጨረሻ ላይ ተመስገን ጌታዬ፣ ልጆቼ ለክርስቶስ ሙሽራ ሆነው ሲሄዱ ያሳየኸኝ ተመስገን፣ ከዚህ በኋላ በምንም መንገድ ብሞት እኔ አይከፋኝም ብላ ሞታለች። ከእግዚአብሔር ይልቅ ለልጅ የሚያደላ ሰው ነው ያለው። አሁን እኮ ብዙ ሰው በልጆቹ በቃ የማይሆነው ነገር የለም፣ ለልጁ ሲል ብዙ ስህተት የሚሰራ ሰው አለ እንዴ። ለዛ ነው ጌታችን ከኔ ይልቅ እናት አባቱን ልጁ ቤተሰቡን የሚወድ ለኔ ይሆን አይችልም ያለው። ልጆቻችን የበረከት ምክንያት እንጂ የመርገም ምክንያት መሆን የለባቸውም። ብዙ ወላጆች እኮ ልጆቻቸው መናፍቅ ሆነው ልጆቻቸውን ተከትለው መናፍቅ ሲሆኑ አይተናል። ልጆቻቸው ኃጢአት ሰርተው ወላጆቻቸውን ጨምረው ያሰሩ እናውቃለን። ልጆቻችን ምክንያተ በረከት ነው መሆን ያለባቸው። ወላጆች ቤቱን የሚያስባርኩ እንደ ይስሐቅ ምክንያተ በረከቶች ነው መሆን ያለባቸው። ስለዚህ ልጆቻችንን የምንወድበትን ፍቅር ልክ መስራት ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ ከሆነ ክደት ነው። ምክንያቱም ራሱ እነዛን ልጆች የሰጠን እግዚአብሔር ስለሆነ ልጆቻችን ከእግዚአብሔር በላይ ከወደድናቸው ጣዖት አደረግናቸው ማለት ነው። ይልቁን ልጆቻችን ለበረከት እንዲሆኑ ሰርተን ቀጥተን እግዚአብሔር አምላካቸውን፣ ቤተክርስቲያን እናታቸውን፣ ሃይማኖታቸውን፣ ስነ ምግባራቸውን የዚህን ቅድም ያልኳቸውን የቅዱሳኑን የሰማዕታቱን የመናንያኑን ታሪክ አውቀው እንዲያድጉ ማድረግ ነው። ከዛ በኋላ እንዳልናቸው ይሆናሉ። ታረዱ ቢባሉ እንደ ይስሐቅ እሺ የሚሉ፣ በሰይፍ ተቆረጡ ቢባሉ እንደዛች እናት ልጆች እሺ የሚሉ ይሆናሉ። እነዛ ልጆች ደርሰው አይደለም እንደዛ የሆኑት፣ ተምረው ነው። እየተማሩ ስለ ቅዱሳኑ፣ ስለ ሰማዕትነት፣ ስለ ሰማያዊ አክሊል፣ ስለ መንግስተ ሰማያት፣ ስለ ጽድቅ፣ ስለ ኩነኔ፣ ስለ መረረ ገሃነመ እሳት፣ ስለ ጣዕመ መንግስተ ሰማያት እየተማሩ ስላደጉ ነው እኮ ልጆቹ እሺ ያሉት እንጂ
እንዴት ልጅ ሰይፍ እያየ ስለት እያየ እሺ ብሎ ይሄዳል? ሞኝ ስለሆኑ እኮ አይደለም፣ ጽድቅና ኩነኔን ቀድመው ስላወቁት ነው። ስለዚህ ክርስቲያኖች ልጆቻችን ከምንም በፊት ማወቅ ያለባቸው ጽድቅና ኩነኔን ነው። ዘላለማዊ ሕይወትን ነው ማወቅ ያለባቸው። እንዲህ የሆነ እንደሆነ እኛ በልጆቻችን እንባረካለን። ይስሐቅ ለአብርሃም የበለጠ የስሙ ማስጠሪያ ሆነ። አንደኛ እሱ ከእግዚአብሔር ይልቅ ለልጁ የማያደላ ልጁን እንኳን ለመሰዋት ወደ ኋላ የማይል ተብሎ ሲመሰገን ይኖራል። ይስሐቅም ደግሞ እንዲሁ ለመስዋዕትነት ሲቀርብ እምቢ ያላለ ተብሎ ሲመሰገን ይኖራል። ቡራኬው ምንድነው? አባ ሕርያቆስ ይስሐቅ እንዴት ነበር የሚገልጸው? አባ ሕርያቆስ አበውን ሲባርካቸው ሲመርቃቸው ተናግሮቱ ለአብርሃም የአብርሃም እንግዳ የመቀበሉ ዋጋውን የምታሰጨው አንቺ ነሽ። እንግዳ የመቀበሉን ዋጋ እንግዳ የመሆኑን ዋጋ የምታሰጨው አንቺ ነሽ ተናግሮ መዓዛሁ ለይስሐቅ ይስሐቅ አልተቃጠለም እኮ በእሳት ግን ተሰውቶ በጎ መዓዛ ሆኖ ለእግዚአብሔር ሊቀርብ ስለነበረ ለእግዚአብሔር በጎ መዓዛ ሆኖ እንደቀረበ ነው የሚቆጠርለት። ስለዚህ ያማረ መስዋዕት የይስሐቅ ያማረ መስዋዕቱ አንቺ ነሽ፣ መስዋዕት እንዲሆን ያደረግሽው አንቺ ነሽ፣ የመስዋዕትነቱን ዋጋ የምታሰጨው አንቺ ነሽ ይላል አባ ሕርያቆስ። እንዲህ አባትም ልጅም ይመረቃሉና ወላጆች ስለ አብርሃም ስንማር፣ ስለ ሳራ ስንማር፣ ስለ ይስሐቅ ስንማር እንዲሁ ታሪክ ለማጥናት ብቻ አይደለም፣ ፈለጋቸውን ተከትለን እንድንሄድ ነው። ልጆቻችን እንደነሱ አድርገን እንድናሳድግ ነው። እኛም ወላጅነታችን አብርሃም ሳራን እህቴ ነበር የሚላት፣ ሳራ ደግሞ አብርሃምን ጌታዬ። አሁን በጮኝነት ጊዜ ነው ፍቅሩ የሚያልቀው። የአብዛኛው ሰው የማይወጣ ስም የለም። አሁን እንደውም ጌታዬና እመቤቴ ሳይሆን አባቴ እናቴ የሚል ነው የሚበዛው። እንደው ተለዋጭ ነገር ሆኗል፣ ግራ ተጋብቷል። ከዛ በኋላ ግን ከግቢ በኋላ ያ ነገር መቀጠል ሲያቅተው እንዴ አንተ እኮ እንዲህ ታደርግ ነበር፣ በፊት እኮ እንዲህ ትለኝ ነበር፣ ዛሬ የለም። ምክንያቱም እሱ በጮኝነቱ ሰዓት እሷን የሱ ለማድረግ የሌለውን አለኝ ሁሉ የሚል አለ። የሌለበትን ጠባይ የሚያሳይ የሌለውን ትትና የሚያሳይ የሌለውን ፍቅር የሚያሳይ ይሆንና ከጋብቻ በኋላ እውነተኛው ማንነቱ ሲገለጥ ትዳሮች እንደገና እንቅፋት ይገጥማቸው። የእውነት ነው። የአብርሃምና የሳራ ከጋብቻ በፊት አይደለም ጌታዬ እህቴ ሲባባሉ የኖሩት። ከጋብቻ በፊት አይደለም ክርስቲያኖች፣ ከጋብቻ በኋላ። አሁን የተቸገርነው የወጣቱ መቆለማመጡ፣ መተዛዘዙ፣ ፍቅሩ ምናምኑ ያለው ከጋብቻ በፊት። ከጋብቻ በኋላ ሌላ እንደገና። ይሄ አብርሃምንና ይስሐቅን አለመከተል ነው፣ እነ ሳራን አለመከተል ነውና ይህን ታሪክ የምንተርከው ወላጆች አብርሃምን የመሰለ ብዙ አባት፣ ሳራን የመሰለች ብዙ እናት፣ ይስሐቅን የመሰለ ብዙ ልጆች እንዲኖሩ ነው ቤተክርስቲያን ይህንን በየዓመቱ የምታስተምረው። ታሪክ መደጋገም ለምዶባት አይደለም። እንደ አብርሃም ያሉ ብዙ አባቶች ስለሚያስፈልጉ ነው። እንደ ሳራ ያሉ ብዙ እናቶች ስለሚያስፈልጉ ነው። እንደ ይስሐቅ ያሉ ልጆች ስለሚያስፈልጉ እነዚህ እንዲገኙ ደጋግሞ ስለነዚህ አበው ማስተማር መልካም ነው። በዚያ ላይ ደግሞ ስለነዚህ ቅዱሳን ስናስተምርና ስንማር አሁን በመካከላችን ተገኝተው ይባርኩናል፣ በረከት እንቀበላለን። ከአብርሃም ከሳራ ከርብቃ በረከት እንቀበላለን። ስለዚህ በረከት ለመቀበል እንደነሱም ለመሆን ፍኖታቸውንም ለመከተል ነው ስለነሱ የምንማረው። በዘርከ ይተባረኩ ኩሎሙ አሕዛበ ምድር። በይስሐቅም ኋላም በኢየሱስ ክርስቶስ የአብርሃም ልጅ ተብሏል። ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ስትመለከቱ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ልደት ይላል። ስለዚህ ኢየሱስ ክርስቶስ የአብርሃም ልጅ ሆኖ በመጨረሻው ይስሐቅ ሊሰዋባት በነበረው ተራራ ላይ ተሰቅሎ ዓለምን በሙሉ ባርኮታልና ይህ አብርሃም እንግዲህ በጥንቱም በኋላውም ምክንያተ በረከት ስለሆነ እኛም ወላጆች ቤታችን፣ ትዳራችን ምክንያተ በረከት፣ ልጆቻችን ምክንያተ በረከት፣ ሕይወታችን በሙሉ ምክንያተ በረከት መሆን አለበት። ታዲያ እግዚአብሔር ከቤታችን ሲገኝ ነው። እግዚአብሔርን ምናልባት ብዙ ቀን መልሰ ነው ይሆናል። እንግዳ ቤታችን ሌባ ይሆናል፣ ዘራፊ ይሆናል፣ ሽፍታ ይሆናል። ጥሩ ነው መንቃት ጥሩ ነው፣ ግን ተጠንቅቃችሁ አስተናግዱ እንጂ ክርስቲያኖች። እንዴ ዓለም በሙሉ ሌባ ነው።
ዓለም በሙሉ ነፍሰ ገዳይ ነው? ዓለም በሙሉ ሽፍታ ነው እንዴ? አይደለም። የቸገረውም ይመጣል። ስለዚህ የቸገረው ቤታችን ይግባ። አንዳንድ ቀን እግዚአብሔር እንግዳ መስሎ ይመጣል። እንግዳ መስሎ ሲመጣ መልሰን እንዳሰደው መጠንቀቅ አለብን። ይሄ ሁሌ ሲተረት ሰማላችሁ። አባ ብሾይ የሚባል ጻድቅ እግዚአብሔርን ያየዋልና መነኮሳቱ እኛ አንተ ብቻ ያየህ አሳየን አሉት። እኔ ምን ቸገረኝ እሺ ልንገርላችሁ ብሎ ጌታዬ መነኮሳቱም አንተን ሊያዩ ይፈልጋሉ አለው። ምን ቸገረ? 3 ቀን ቅጠራቸውና የዛሬ 3 ቀን ከዚያ ከተራራው ጫፍ ላይ ያገኙኛል አለ። ሁሉም መነኮሳት በጧት ተነስቶ የሮጠ እግዚአብሔርን ሊያይ በሩጫ እና ተራራው አካባቢ ግርጌ ሲደርሱ አንድ መምተኛ ሽማግሌ እባካችሁ ልጆች እኔንም ውሰዱኝ ፈጣሪዬን እንዳይ እኔንም ውሰዱኝ አላቸው። አረክ አንተን ስንጎትት ቀልጠልቀ ወግድ እያሉት እየረገጡት አባ ብሾይ ሽማግሌ ባህታዊ ነውና እባክህ እኔንም ውሰደኝ አለው። ምን ፈልገህ ነው? እኔም ጌታዬን ላይ ፈልጌ ነው። ኧረ አንተን ጥዬ ሄጄማ እንዴት አድርጌ አየዋለሁ? ና እሺ። ያ ሁሉ ወጣት መነኮሳት ሲሄድ አረጋዊው ተሸከመውና ያን አቀበት ሲጓዝ እነሱ ቀድሞ ተራራ ወጥተዋል። ባዶ ተራራ ነው፣ ምንም የለም። ሲያዘግም እንደውም ተራራው ሊያልቅ ሲል በጣም ከበደው፣ ከአቅሙ በላይ ሆነ። ዲቃ አወረደው። ከዛ ሲያየው ለካ ኢየሱስ ክርስቶስ ነው። አንተ ብቻ አየኸኝ አለው። ሌሎቹ አልፈው ይሄዱ አለው። ይሰማል ክርስቲያኖች? ብዙ ቀን ክርስቶስን እንመልሰዋለን ሳናስበው፣ እግዚአብሔርን እንመልሰዋለን፣ ሥላሴን እንመልሳቸዋለን ሳናስበው። ስለዚህ እንደው መጠንቀቁ እንዳለ ሆኖ ቤታችን እንግዳ ይርገጠው። ያን ጊዜ ቤታችን የበረከት ምንጭ ይሆናል። እግዚአብሔር አምላካችን በሥላሴ አምነን በእነ አብርሃም ቃል ኪዳን ጸንተን እነሱ የወረሷትን ርስት እንድንወርስ አምላካችን ይፍቀድልን። ይቆየን።